ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በግሬ ወኬንድ ቶክ ተጀምሯል። እንግዲህ ይሄ ቦታ የተቦታ ነው መገመት የምትችሉ አይመስለኝም። ያለሁበት ቦታ በእርግጥ 4 ኪሎ አካባቢ ነው። እንግዲህ ምልክቶችን እያስታወስኩኝ እንድታስታውሱት ለማድረግ ሞክራለሁ። ይሄ 4 ኪሎ እንደዚህ ሰፊ መንገድም አልነበረም። የተወሰነች መንገድ ነው ልታስታውሱ የምትችሉት። 4 ኪሎ ሳይንስ ፋክልቲ ፊት ለፊት ገባ ብላችሁ ትንሽ ከሄዳችሁ በኋላ ወደ ግራ ጥፍ የምትሉባት ሰብለ አሳቢቱ በዛ መውጫው መንገድ ነው። አሁን ግን እንደዚህ ሰፊ መንገድ ተሰርቶ እንደ መጋቢ መንገድ ነው። ቀጥታ ከ4 ኪሎ ሳይንስ ፋክልቲ መታችሁ ይሁት በዚህ በምታዩት መልኩ ይሄ ብርሃንና ሰላም ጀርባ ብርሃንና ሰላም ይታያችኋል በረከት። በሱ ጀርባ ቅድስተ ማርያም ዝቅ ብላችሁ የሚያወጣችሁ መንገድ ነው። ሰልፉ የምታዩት እንግዲህ 4 ኪሎ ታክሲ መጫኛና ማውረጃው በፊት የምታውቁት ዋናው መንገድ ላይ ሳይንስ ፋክልቲው ሚኒሊክ ትምህርት ቤት በር ላይ በተቃራኒውም ነበረ። እሱ ተነስቷል። አሁን ታክሲ ወዴትም ወደ 6 ኪሎ ወደ ሽሮ ሜዳ ወደ ካዛንቺስ ሜክሲኮ 22 ለመያዝ እዛ ዋናው መስመር ላይ አይደለም፣ ወደዚህ ገባ ብላችሁ ነው። እቺ የቤተ ክህነቷ ጠጠር ህንጻ የምትባለው ነች ፊት ለፊት ያለችው ህንጻ። በሷ ውስጥ አስታውሳችሁት ብዬ አስባለች። መግቢያዋ ቀጭን አስፓልት ነበረች። ይሄ የሚሄድበት ሁሉ የአርከበ ሱቆች የሚባሉት ይህን ሞልተውት ነበር። ቀጭን መንገድ ነበረች። በዚች አልፈን ሰብለ ቤት በአሳ ቤቷ ብቅ ያደረገን ነበር። ቀጥታ ወደ መንደሮች ነበሩና ወደዛ ብዙ ጊዜ አናልፍም። ብርሃንና ሰላም አለ። አሁን ግን መጋቢ መንገድ ሆኖ ብዙ ማቋረጫ መንገድ ሆኗል። ከዛ ባሻገር እንግዲህ መንገዴንም ጥቆማ ነው። አንዳንዴ ታክሲ ፌርማታዎች ብዙዎቹ አሁን ተቀይረዋል። ስለዚህ ታክሲ ለመሳፈር እዚህ ውስጥ ነው የምትገቡት። ይሄ በቀኝ በኩል ፊት ላይ ድረስ በዚህ በኩል ነው እንግዲህ የተለያዩ ቦታዎች የሚጭሩ ታክሲዎች 4 ኪሎ ዋናው መስመር ላይ አታገኙም። ወደዚህ ገባ ብላችሁ ነው። ብዙ ጊዜ አሁን ሰውም እየተደናገረ ይጠይቃል። መንገድ ላይ እኔም ጠይቃለሁ። አንዳንድ ቦታ እንትን ጋር የት ነበረ ቦታው ይጠፋኝና በፊቱ ተቀይሯልና እንደሱ ነው። በተለይ ረጅም ጊዜ ሆናችሁ ጭራሽ አሁን ያልኩት ቦታም ላይመጣላችሁ ይችላል። ምን ያህል በደንብ ገልጬላችሁ እንደሆነ አላውቅም። ይሄ ደግሞ የምንወጣበት ይሄም ምንድን ነው ልትሉ ትችላላችሁ። ወደፊት ጠጋ ስላሳያችኋል። ይሄ ደግሞ 4 ኪሎ ወደ ኮፊ ምንድነው ጆሊባር አለፍ ብላችሁ ሳምሶም ዳቦ ቤት፣ አባድር ሱፐር ማርኬት፣ መደዳ የነበሩ ቤቶች ግንብ ቤቶች ትዝ ይሏችኋል። እነሱ ናቸው። እነሱ ፊት ለፊታቸው ይሄ ነበረ። ይሄ ቴራሱ እንግዲህ ጀርባቸው ሰፊ ነበሩ ማለት ነው። እኛ ፊት ለፊት ነው የምናያቸው። እነሱ የነበሩበት ላይ ቆሜ ነው። አሁን ይሄ ወደ 6 ኪሎ የሚወስደው መንገድ ነው። ይሄ እንደምታዩት መኪኖቹም የተላለፉበት ሰፊ ነው። አስፓልቱ በእግረኛው መንገድም ያለቀ ነው፣ የቆየ ነው። ከዚህ በፊት አይተነዋል ብዬ ነው። እሱ ላይ ነው እንግዲህ ከላይ ቴራስ አለው። ፊት ለፊት የምታዩት መዝናኛ አለች። እቺ ፊት ለፊት የሸማቾች የቦሌ ሸማቾች ይመስሉኛል ይዘውታል መዝናኛውን። ይሄ በግራ በኩል በኔ ፊት ለፊት የሚታያቸውና በግራ በኩል ያለውን መዝናኛ ነው። እንደ ካፌ ይዘውታል። የሸማቾች ማህበር ነው። ስሩ ደግሞ ምንድነው የገበያ አዳራሽ ሱፐር ማርኬቶች አሉ። እንደ ኩዊንስ የመሳሰሉ ሱፐር ማርኬቶች ከስራ አለ። ከዛ ባሻገር ደግሞ ሰፊ በርካታ መኪኖችን የሚይዝ ፓርኪንግ አገልግሎት ይሰጣል። ስለዚህ አባድር፣ ሳምሶን ዳቦ ቤት፣ መደዳውን ምን ነበር ላውንደሪ ቤት ነበር። እነዛ መደዳውን ብቻ አስታውሳችኋቸው 4 ኪሎ እነሱ ጀርባቸው ይሄ ቦታ እንግዲህ እነሱን ጨምሮ ከጀርባቸው የነበሩ ቤቶች በሙሉ ተነስተው ይሄ ተሰርቷል። በጣም በርካታ መኪና ነው የሚያስተናግደው። ሌላው ደግሞ ይሄ ጥቅሙ አቋራጫም ሆኗል ለእግረኞች። አሁን ወደ ቱሪስት ለመሄድ በዛ አስፓልቱን አንሄድ፣ በዚች ላይ ተሻግረን ስንወርድ አሳያቸዋለሁ። ይሄ እዛ ጋር ውስጥ መቀመጫዎች አሉ። ቁልቁል 4 ኪሎ አደባባዩን እያያችሁ እዛ ጋር ቁጭ ማለት ትችላላችሁ። ሰፊ ቦታ ነው። በነገራችን ላይ ይሄ ሲሰራም ሲጠናቀቅም ረጅም ጊዜ ፈጅ አይደለም። አመት ፈጅቶ ከሆነ አላውቅም። በቶሎ የተጠናቀቀ ፕሮጀክት ነው። እንደውም ወደ ላይ ግንባታ ነው ምናምን ብዬ ነበረ። የሚገነባው ላይ ከፍ የሚል መስሎ ነበረ። እዚሁ ጋር ተደመደመ። በጣም በርካታ መኪኖችን ይዛል። ሌሎችም እዚሁ ካፌዎች የሚከፈቱ አሉ። ስራ ያልጀመሩ አሉ።
ለወዘወዘው በእግሬ እንግዲህ መጀመሪያ ሀሳብ መስጫ ላይ ሊንክ አስቀምጬላችኋለሁ። አዲሱን ቻናል የተረካ ቻናል ለምን ሰብስክራይብ እንደማታደርጉኝ እየገባኝ አይደለም። እንርዳህ የምትሉኝ ያላችሁ አብዛኞቻችሁ ምን እንተባበርህ ከኛ ምን ይጠበቃል የምትሉኝ ያላችሁ። በግል ግን ሰብስክራይብ የሚያደርገው ሰው 200 ሰው ነው። እንግዲህ እየተጨቃጨኩ ነው። ይሄም እዚህ ቤት አዲስ የሚከፈት ነው እንግዲህ ቁጥር 2 ያለው ማለት ነው። የት እንደሆነ አላውቅም። ካሜራ አለ እንደምታዩት። ጥበቃው በነገራችን ላይ ይሄ የቀረጽኩት ቆየት ባለ አፍሪካ ህብረት ሊደረግ እየመጡ ያሉበት ሰዓት ስለሆነ ነው። አሁን እዚህ ፌዴራል ፖሊስ የምታዩት መንገዱ ሁሉ ተወጥሯል። እንደፈለኩ መቅረጽ አልቻልኩም። ባለፈው ማወርቻቸው ለፈለኩበት ቦታ መሄድ መቅረጽ አልቻልኩም። አንዳንዴ ራሳችሁን ታቀባላችሁ እንደዚህ አይነት ነገር ሲኖር። ይሄው በዚህ ይሄ ማቋረጫ ነው እንግዲህ አዲስ ማቋረጫ ነው። ይሄ በግራ በኩል ያልኳችሁ የመኪና ማቆሚያው ነው። ሰፊ ቦታ ነው በዛኛው በኩል ያለው። እቺ ማቋረጫ ነች። እዚህ ጋር ሽረጋ የሚባል ቤት ድሮ ሽረጋ ቴሌ ነበር። ቴሌ የሆነ ነገር ሽረጋ የሚባል ቤት ነበር። አንድ ትልቅ ሰዎች የሚቀመጥ ልክ እንደ ቲሩም አይነት ትልቅ ሰዎች የሚገናኙበት ቤት ነበረ። ይሄ ፊት ለፊታችን እንግዲህ ቱሪስት ሆቴል ነው። በግራ በኩል በእኔ በስተግራ ወርታችን የሚወስደው መንገድ ሳይሆን በሱ በግራ በኩል ቱሪስት ሆቴል እንዳለች ነች። ምናልባት ከሷ በኋላ የመጡ በቀኝ በኩል መታየው ትልልቅ ሆቴሎች አሉ። ይሄ ይገባዋል ጠጅ ቤት እናንተ ታስታውሱ ከሆነ IMF የሚባል በኢህአዴግ ጊዜ እስር ቤት የታሰሩ ናቸው። በወንጀል ተፈልገው ጀምረውት ህንጻው ቆሞ ነበር፣ አልቋል። አሁን መንግስት ወርሶት ሊሆን ይችላል አላውቅም። ይገባዋል ጠጅ ቤት የነበረበት ነው። ይሄ የምታዩት ህንጻ ይገባዋል ጠጅ ቤት ወደ ታች በቱሪስት ወደ አምባሳደር የምትወስደው መንገድ ጀመር ስታደርጉ በቀኝ በኩል ነበረች። በእርግጥ ይገባዋል ብቻ አይደለም፣ አዲስ አበባ ውስጥ በጣም ታዋቂ ጠጅ ቤቶች ነበሩ። አንዴ እንደውም መረጃ ከየት ነው አግኝቼ ሳካፍላችሁ ነበረው። ገደል ግቡ፣ ይገባዋል፣ የተለያየ ስም ያላቸው ጠጅ ቤቶች ነበሩ እዚህ አካባቢ። እንግዲህ 4 ኪሎ ነው እንግዲህ ይሄው 4 ኪሎ ቱሪስት ሆቴል ይችላል። እንግዲህ ቱሪስት ሆቴል ብዙም ነገር የተቀየረች ነገር የለም። ምናልባት ግን ከጎን ያሉት ነገሮች ትልልቅ ህንጻዎች ሲመጡ እሷም ልትቀየርባችሁ ትችላለች። እስኪ ዛሬ ወደ ታች ሄደን በባሻው ችሎት ዞር ብለን እንመጣለን። ይሄ መንገድ ምን ይመስል ነበር ይታወቃል። እንግዲህ ይገባዋል ጠጅ ቤት የነበረበት ይሄ በቀኝ በኩል ያለው ህንጻ ነው። ግን በቤቶች ነበሩት እዚህ ላችሁ ከሆነ በቀኝ በኩል ደግሞ ስትሄዱ በጣም በሴተኛ ዳሪዎች ቤት መኖሪያ ቤቶችም አሉ። በነገራችን ላይ እንደስል ሁሉም የሴተኛ ዳሪ ቤት ነው ማለት አይደለም። ትንንሽ ቤቶች ነበሩ። ያርከበ ሱቆች ደግሞ መንገዱ ዳር ላይ ነበር። መንገዷ ጠባብ ነበረች። ከሷ ጋር የተጋፋችሁ ነበር የምትሄዱት። ይሄን የመሰለ ይሄ ኢትዮጵያ ፖስታ አገልግሎት ባቡር የሚመስል ህንጻ ተሰርቶበታል። እዚህ ጋር ነበሩ ግሮሰሪዎች፣ የግንብ ድሮ የጣሊያን የሚመስሉ ግንብ ቤቶች አነስተኛ ትዝ ይላችኋል። ግሮሰሪዎች ነበሩ። በዚህ በቀኝ በኩል ደግሞ እንግዲህ መንደሮች ነበሩ። ወደ ውስጥ ስገቡ መንደሮች አሉ። ጠላ ቤቶች፣ ጠጅ ቤቶች በጣም በርካታ ነበሩ። መሸታ ቤቶች እንበላቸው በአጠቃላይ በግራ በኩልም ነበሩ። አሁን እንደዚህ አይነት ህንጻ ተሰርቶባቸዋል። ምናልባት ትንሽ ዝቅ ስንል ያለው ክፍት ቦታ ካልሆነ በስተቀር በርቀት ይታያችሁ ከሆነ በቀኝም በግራም ሰማዩ ብቻ የሚታያቸው ህንጻዎች ናቸው የተሰሩት። በመሃል ስትሄዱ ወደ ሰማይ ብቻ የሚያሳየው እቺ ነች ክፍት ቦታ ትንሽ። እዚህ ዳኑ የሚባል የአጥንት ህክምና አለ፣ ታዋቂ አለ። እዚህ ወርታች ስትወርዱ የሚኒስቴር መስሪያ ቤትም አለ አንድ። በዚህ አካባቢ ስትሄዱ እንግዲህ እግረኛ መንገዷ ራሷ ጠበብ ያለች ነው የምትመስለው፣ ግን እንደምታዩት ህንጻዎች ወደዚህ መጥተዋል። መንገዱ ደግሞ መሄጃ ብቻ ቢሆን ጥሩ ነበር። መሄጃ መምጫም ነው እንግዲህ፣ ግን ጥበቱ እንደምታዩት ነው። ከሌላው አሁን ከተሰሩት መንገዶች አንጻር ስታዩት ይሄ ጠባብ ነው። ወይ መምጫ ወይ መሄጃ ብቻ ቢሆን ህንጻዎቹ ያያችሁ ነው። እቺ ክፍት ቦታ ያልኳችሁ እቺ ብቻ ነች። ከዚህ በኋላ ግን በግራም በቀኝም ትልልቅ ህንጻዎች ናቸው። ፀሐይ የተወሰነ ሰዓት ነው ማለት ነው የሚያገኘው። እንግዲህ አሁን ይኸው ፀሐይ የለም እንደምታዩት፣ ህንጻዎች ይከልሉታል። ምናልባት ታችን እንወጣና ይሆናል።
በዚህ አካባቢ እንግዲህ ተመላለሳችሁ እዚህ ሰፈር የኖራችሁ ከአዲስ አበባ ከወጣችሁ ረጅም ጊዜ የሆናችሁ አትደርነቁም፣ አትገረሙም። ቦታው ለምልክት ሲጠፋ ይሄ አሁን ወደ ታች የሚወርደው ወደ አምባሳደር የሚወስደው መንገድ ነው ቢባል እንግዲህ ምኑን ይዛችሁ ምልክት ታደርጋላችሁ? እዚህ ጋር የሚያምር ህንፃ ደግሞ አለ። እቺ ማቋረጫዋ እዚህ በዚህ ስትሄዱ ራሱ ስላሴ ወራጅ አለ ይባል ነበር። ትዝ ይላችሁ እዚህ ጋር እቺ ወደ ስላሴ የምትወስደዋ መንገድ ስለሆነች እዚህ ጋር ቤቶች ናቸው ሙሉ ለሙሉ። እቺ ግን በቤቶች መሀል ላይ በእግር ማቋረጫ ስለነበረቻት እዚህ ጋር ከታክሲ ስመጡ ከአምባሳደር ስላሴ ወራጅ አለ ይላችኋል። ምክንያቱም እዚህም ስላሴ የሚባል ክሊኒክም ነበረ። ግን ስላሴ ቤተክርስቲያኑ በዚህ ቀጥታ ስትሄዱ እዛ ስለሚገኝ እንደ ምልክት ነበር። በዚህ ቀጥታ ስትሄዱ ወደ ላይ እዚህ ጋር መኪና ተጋጭቶ መንገድ ተዘጋግቷል። እንሄዳለን። እስኪ ወታች ሄደን ወደ ባሻው ላይ ችሎት ዞር ጉብኝታችንን እንጨርሳለን። የዛሬውን እንዴት አያችሁት? ሀሳብ እየሰጣችሁ መንገድ በየቦታው ስለተዘጋጋ እዚህም የተወሰነ ደቂቃ ከተዘጋ መንገድ መኪና ወይ ተበላሽቶ 5 ደቂቃ ከቆመ እሱን ተከትሎ ጃሙ በጣም ነው የሚበዛው፣ በጣም ነው የሚያስቸግረው። እዚህ ጋርም ቅድም እዛ ጋር ያያችኋት የሆነች መኪና ተገይታ ቆማለች። እሱን ተከትሎ ይሁት እዚህ ታች ድረስ እንግዲህ። ስለዚህ የመንገድ ስራችን ገና ነው ማለት ነው። ይሄ ነው ይሄ ሚኒስቴር መስሪያ ቤት አልኳቸው። የፊት ለፊት የሚታየው ህንፃ ኪራይ ነው የሚመስለኝ እንጂ ኢንዱስትሪ ሚኒስቴር መስለኛል። ኪራይ ነው የሚመስለኝ። የመንግስት መስሪያ ቤቶች አሉ እንደዚህ በኪራይ የሚኖሩ ህንፃ ያልሰሩ እየተከራዩ የሚኖሩ በጣም በርካታ አሉ። ከኪራይ ውጡ ይባል ነበር። እንደውም ኤንጂኦዎች ነበሩ በፊት እየተከራዩ የሚከራዩበትን እኮ ቢሰሩበት ይባል ነበር። ግን አሁን የመንግስት ተቋማትም አሉ። ይሄ ደግሞ ኪራይ ለሙስናም ያጋልጣል። እንግዲህ የምትከራዩበት ቦታ እየመረጣችሁ ነው። የሚያከራያችሁ ማን ነው? እዚህ ጋር ትንሽ አስፓልቱ ሰፋ ያለ ይመስላል እንደምታዩት። ከቀድሞ ከላይ ስንመጣ ካየነው ምናልባት ወደ ፒያሳ ማቋረጫ አለች። በዛ በኩል አላሳየኋችሁም እንጂ ከሷ ወደታች ያለው መንገድ ይወጣ። አሁን ይሄ ሰፊ ነው ለእግረኛም፣ በዛ በኩልም በዚህ በኩልም አለ። ይሄ ነው ያልኳችሁ ዳና ያልኳችሁ በጣም ታዋቂ ነው። የአጥንት ጋር በተያያዘ የአጥንት ሕክምና ማዕከል ነው ይሄ። ይሄ ወደ ታች እንግዲህ መኪኖች ወደ ታች የሚሄዱበት ወደ እሪ በከንቱ የሚወስደው ነው። እኛ ወደ ላይ ወደ ባሻው ወልደ ችሎት። እዚህ እንግዲህ ኤጀርሳ 4 ኪሎ ሆቴል እስማ በጣም ብዙ ነበሩ። ከዚህ ቀደም ስንዘረዝራቸው ነበር። በኮመንት ላይም የረሳኋቸውን ስገልጹልኝ ጊርጊሮ እንግዲህ ስጋ የበላችሁ ትዝ ይላችኋል። ወደ ላይ እንዞራለን። እንግዲህ ወደ ታች ቁልቁለት ወደ እሪ በከንቱ የሚወስደው ነው። እዚህ ጋር ፌደራል ጠቅላይ ፍርድ ቤት እዚህ ጋር ከፍቷ። ይሄን አላውቅም ነበር። እዚህ ጋር ዋናው 6 ኪሎ እንዳላቃለሁኝ።
እንግዲህ በዚህ ጋር የነበሩ ቤቶች ግራና ቀኝ ትዝ ይሏችሁ ከሆነ አስታውሱ እስኪ። በሀሳብ መስጫ ላይ እንዳልኳችሁ እነ ጊርጊሮ ላይ ከፍ ብላችሁ ነበረ 4 ኪሎ ሆቴል። ኧረ ስንቱን እናስታውሳለን። አሁን ወደ ባሻ ወልዴ ችሎት እየወጣን ነው። እንግዲህ ጫፍ ላይ የሚታያችሁ ይሄ ቤት አብርሆት የሆነበት እንግዲህ 4 ኪሎ መደዳ እነኚህ ቤቶች በግራ በቀኝ በኩል ማዕት ቤቶች ነበሩ። መኖሪያ ቤቶች፣ ጠላ ቤቶች፣ ጠጅ ቤቶች፣ የሴተኛ ዳሪ ቤቶች፣ 4 ኪሎ ልጆች መኖሪያ ውስጡ በጣም በርካታ ቤቶች ነበሩ። ቤቶች እንግዲህ ጥንት ቤቶች ናቸው፣ ታስታውሷቸዋላችሁ። ቀደም ሲል የተመሰረቱ ስለሆኑ ያው ከተማ ውስጥ መሰረት በቀኝ በኩል ካለው ከፍል ውሃ አካባቢ ስለጀመረ እዚህ አካባቢ የነበሩ ቤቶች ቀደምት ቤቶች ጥንታዊ ሰፈር ከሚባሉ ነበሩ። ቤቶቹም አብዛኞቹ የቀበሌ ቤት ነገር ናቸው፣ ያረጁ ቤቶች ነበሩ። እነሱ ተነስተው ነው እንግዲህ ይሄ ህንፃ የተሰራው። በእርግጥ ያረጁ ቤቶች ልበል እንጂ እኔ እዚሁ ሰፈር ተወልዶ ላደጉ ልዩ ትዝታ አለው። ማርጀታቸውም አያስታውቅም። ቦታውም ማዕከል ላይ ስለነበረ ተመራጭ ተናፋቂ ቦታ እንደሆነ አውቃለሁ። እሱን አልዘነጋም። ያው እንግዲህ በባሻ ወልዴ ችሎት ብቅ ብለናል። አብርሆት ጋር ስንደርስ እስኪ ወደ አብርሆት ገባ ብለን ፊት ለፊቱ አብርሆት በጣም ያምራል። በነገራችን ላይ ግዙፍ ነው። ወደ 2 ነው 3 ፎቅ ነው። ለተማሪዎች በተለይ በጣም ልዩ ነው። ጠዋት መጥተው ምሳ ቋጥረው መጥተው ውስጥ ያነቡና መመገቢያ ቢኖረው ግን ብዬ አስባለሁ። ውስጥ መመገቢያ የለውም እና ክልክል ስለሆነ ውጭ እየወጡ ዛፎች ስር ቁጭ ብለው ሲበሉ ከዚህ በፊት አይቻለሁና አንድ አዳራሽ ነገር ቢዘጋጅላቸው እያነበቡ ወደ አዳራሽ ገብቶ የሚመገቡበት ውጭ ከሚመገቡ አስተያየት ነው የኔ። ሌላ ቦታስ ሌላ ዓለም ያላችሁ እንዴት ነው ልምዱ? ላይብረሪ ጠዋት ገብቶ ማታ ለመውጣት የሚፈልግ ሰው፣ ካፌ መመገብ የማይፈልግ ራሱ ቋጥሮ ለመምጣት የሚፈልግ ይሄ አብርሆት ቤተ መጻሕፍት ነው። እንግዲህ 4 ኪሎ እነኚህ ሰፈሮች ከፈረሱት መካከል ትልቅ እንደ በረከት የሚቆጠረው ይሄ ቤተ መጻሕፍት ይመስለኛል። ይሄ መብራቱ ጋር የፓርላማው እንትን ይታያችኋል። ለፓርላማ ምልክት ሰዓቱ ያለበት ሰፊ ቦታ ነው የያዘው። ከህንፃው ከላይብረሪ ህንፃ ፊት ለፊቱን እንትኖቹ በጣም ውጤታማ የሆኑት በነገራችን ላይ አብርሆት ፊት ለፊት ያሉ ዛፎቹ በጣም ውጤታማ ናቸው። ጥላ በትክክልም ጥላ የሆኑ ናቸው። እንደምታዩቸው ጧት ሲሆን በላይ በጀርባ በኩል ትሆናላችሁ። እንደዚህ ፀሐዩን እያያችሁ ይሄው እዚህ ጋር እንደምታዩት ፊት አስፓልት ዳር ድረስ ነው እንግዲህ እዛ የእግረኛው መንገድ ድረስ ነው። ወደፊት ስታዩ ይታያችሁ ከሆነ በዚህ በኩል በዛ በኩል የሚው ላይብረሪ ዝም ብሎ የመጡ ሰዎችም እዚህ ጋር ክብ ሰርተው ቁጭ ብሎ ታያቸዋላችሁ። ማረፊያ ጥሩ ማረፊያ ቦታ ነው። ላይብረሪው ይሄ ነው። 2 ፎቅ አለው ይመስለኛል ወደ ላይ። እስቲ መስታወት ያው 2 ፎቅ አለ። ይሄው እንግዲህ ሰዎችም ከላይብረሪ ከመጠቀሙ ባሻገር ቁጭ ብለው እዚህ ስልካቸው ላይ ኢንተርኔት እየተጠቀሙ የሚቀመጡ ሰዎች ታያላችሁ ብዙና ዛፎቹ በጣም የተመቹ ዛፎቹ ናቸው። እኔ ብዙ ጊዜ ያለሁኝ ሳልፍ እንደዚህ ወደ ላይ ወርታች በትራንስፖርት ሳልፍም ሰዎች ጥላ ሆኗቸዋል። በቃ ለማረፊያ ሆኗል። እና ብዙ ጊዜ ያልኳችሁ ውስጥ ያነቡና ልጆች ወጥተው እዚህ ጥላ ስር ሲመገቡ ያለውና አዊሽ እንትን ቢኖር እዛ ደግሞ በጎን የሆነች ክፍል ቢኖር አዳራሽ ነገር ቢኖር የሚመገቡባት የራሳቸውን ቋጥሮ የመጡትን ካፍቴሪያ ሊኖር ይችላል። አላቅም ውስጥም ገብቼ አላቅም በእርግጥ። እስኪ ዙሪያ ገባውን ቃኝተን እንጨርሳለን። ይሄ ቦታ በጣም አምሯል። እንግዲህ መቼታ ነው ትናንትና በለቀቁት ችሎት ብያችሁ ነበር፣ ወደ ቀጨኔ የሚወስደው መንገድ። ይሄም ባሻ ወልዴ ችሎትን ስጠቅስላችሁ ነበረ። እንግዲህ ባሻ ወልዴ በታሪክ ውስጥ ብዙ ነገሮች በታሪክ አይሰነዱም፣ በቃል የሚተላለፉ ናቸው። አሁን ባሻ ወልዴ ማን ናቸው? ችሎት ያስችሉ ነበር። ዝም ብላችሁ ስትገምቱ እንደዛ ነው። ባሻ ወልዴ የሚባሉ ነበሩ።
እንግዲህ በቀደም ሲል እዚህ አካባቢ ላይ እንግዲህ ችሎት ይውሉ ነበር ማለት ነው። ስንጠረጥር ስንገምት እንደዛ ነው የሚሆነው። እንዲህ አይነት ታሪኮች ተሰንደው በቀላሉ ቢገኙ ጥሩ ነበር፣ ግን ብዙ ነገሮች ይቀራሉ። የሰፈሮች ስያሜ አንዳንድ ሰዎች ከሚያወሩት በቃል ከሚተላለፈው ውጭ ኤግዛክት የሆነ ነገር አታገኙም። ብዙዎቹ እንደ እንቁላል ፋብሪካ ከዚህ ቀደም ቢያችሁ ነበር። እንቁላል ማቀነባበሪያ ነበር። አርመኖች ሆኑ ወደ ውጭ ልኩ ነበርና በዛ ምክንያት እንቁላል ፋብሪካ እዚህ እንዳልኳቸው ይኸው ከላይብረሪ ወጥቶ እየተመገበ ነው። እንደዚህ ያን ነገር ስላየው ነው። ዋናው መንገድ እንግዲህ 4 ኪሎ ይኸው ዛፎቹ እንዳልኳችሁ ነው። በጣም ፊት ለፊት የሚታዩአችሁ ደግሞ ለመጽሐፍት ቤቶች ናቸው። የተወሰኑ የተከፈቱ አሉ። ጎጆ መስሎ የተሰሩ ወርታች ይሄ በቃ ቡክ ዞን ለማድረግ ነው እንግዲህ የመጽሐፍት ቤቶች። አዎ ብዙ ሰው መጥቶ እንግዲህ አንድ አካባቢ ላይ መጽሐፍ ለመግዛት ቢፈልግ አሁን የተለያዩ ቦታ ላይ ነው የምታዩት። ያው ጃፋር ነው አሁን በጣም ያለው። ቀደም ሲል የነበሩት ናይን ዓለም መጽሐፍ መደብር ነበሩ፣ የሉም አሁን አብዛኞቹ። አሁን ከተማው ላይ በደንብ በስፋት ብራንቾች ከፍቶ ያለው ጃፋር ነው። እሱም እዚህ ጋር ያለው ይመስለኛል። ትንሽ ይከብዳል መሰል እንግዲህ የመጽሐፍት ነገር ህትመቱም ማከፋፈሉም አንባቢ የለም እየተባለም ነው። ይሄ ማህበራዊ ሚዲያ ከመጣ ወዲህ አጭር ነገር ምናምን የምታያቸው ፊት ለፊት ለመጽሐፍት ቤቶች ናቸው። እንግዲህ ክብራትና ክብራን ለዛሬ ያዘጋጀሁላችሁ 4 ኪሎ እና ዙሪያውን ለማስቃኘት የተሰራው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ ሰናበትኳችሁ። ወንድማችሁ ካፊያው ዘፈር ነበርኩ። ጤና ይስጥልኝ።